አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው ያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ያጣለማኝ ተሳድቦ ይዳል የሚባለው ተረት ቀጥታ ላንቺ ነው የሚሆነው እግዚአብሔርን ምክንያቱም በየቦታው ላይ ገባችሁ በየአንዱ ብሔር ላይ ተቆርቋሪ መስለሽ ነበር የኦርቶዶክስ ተቆርቋሪ አንቺ መሰልሽ የትግራይ ህዝብ አንቺ ተቆርቋሪ መስለሽ ብልጽግና ቤት ለመግባት ተርመጠመጥሽ ብልጽግና ወደደብናትሽ ሰላውቀ አላስገባሽምና ድንቁርቁር ያልሽ ሰውዬ አሁን መጥተሽ ምናልሽ ጭርስ ለአልወድም አይነት ነገር ነውና አሁን ላይ አገርቷ ላይ በንጹሃን ላይ የሚደርሰው ነገር አማራም ኦሮሞ ትግሬም ምንም ነገር ትክክል ነው በመንድን ድሮ ባጠፉት ጥፋት ነው አልሽ ይሄ አሁን ድድብናሽን ፍንትው አድርጎ የሚያሳይ ነውና ሚዲያ ታዋቂ ነው የሚያደርግሽ አዋቂ ሰው አያደርግም እና አንቺን ነው ሚዲያዎች እንዳንቺ አይነት ድድቦችን ነው ወደ ፊት ለፊት እያወጣ እያሰጣ ታዋቂ ሰው ያደርገውና ብልጽግናንም እኮ ሞክረሻል ብልጽግና ቤት ለመግባት ተርመጠመጥሽ አልፈቅድም አሉሽና እና አስቴሪ አሁን የወረወርሽው ድንጋይ ጭርስ ይላል ወድም ነው በዚህ መሃል ገብቼ ልታወቅ ነው ደደብ ደንቆሮ የተወደደው የነበረው ደሳው አንቺም አስቴር በዳኔ ስትወደጀ የነበረው ጴንጤነትሽ አይታወቅም ነበር እንዴ አንቺ ቆዳ ጴንጤነትሽ አይታወቅም ነበር ወይ ጴንጤነትሽ አይታወቅም እንዴ ዶክተር አብይ ለስልጣን ሲመጣ እሱ እንዲሁም ደግሞ ለማ መገርሳ ጴንጤነታቸው አይታወቅም ነበር እንዴ የኢትዮጵያ ሕዝብ እንደዛ ሆ ብሎ ሲቀበላቸው እሱም ለማ መገርሳም ጴንጤ እንደነበሩ አይታወቁም ነበር በደንብ ህዝቡ ያውቃል ጴንጤ ናቸው ማንም ያውቃል ያመሆናቸው ግን the problem ሁልጊዜ ደካማ የሆነ ዝምባም የሆነ ሰው ዊክነሱን ያሳያቸዋል ጥላቻውን ያሳያቸዋል ምክንያቱም ኦርቶዶክስ እነሱን ብትጠላ ኑሮ ኖ ጴንጤ ናቸው አትከተሏቸው ይሉ ነበር ስለ አብይ የዘፈነለት የመጀመሪያዎቹ የአማራ ልጆች ናቸው የኦሮሞ ልጅ አይደለም ትግራዋይ አይደለም ደቡብ አይደለም ማንም አይደለም አብይ ከምን ከዘረኝነት የጸዳ ነገር ነው ማረገው ባለበት ሰዓት የአማራ ልጆች ነው የዘፈኑለት በደንብ አድርገው ያከበሩት አይዞ በርታ ቀጥል ኢትዮጵያን አስቀጥል ነፍሱን ይማረው ጀነራል አሳምነው ጽጌ አብይ ሙሴ ነው ኢትዮጵያን ያሻግራታል ብሎ በአደባባይ የተናገረው ስለ ኢትዮጵያ ስላወራ ነበር ጴንጤነቱ ይታወቃል ኦሮሞነቱ ይታወቃል ማንነቱ ምንነቱ በደንብ ይታወቃል የጥላቻ ጥግ ብሬን ዋሽ የተደረገ ፖለቲካል ኦርቶዶክስን ሀገር ናት እነግርሻለሁ አንቺ እከክ አንቺ ዝምባም እነግርሻለሁ አንቺ የማርቲን ሉተር ጠራጊ እነግርሻለሁ ኦርቶዶክስ ሀገር ናት ተቃጥለሽ ሙጪ ኢትዮጵያዊነት ሲባል ቅንጣት ያህል የማይቆረቆሮ ህዝብ አምጣ ብትኝ የመጀመሪያ አማራ ነው ማመጣልሽ nobody else none የመጀመሪያ ማመጣው በኢትዮጵያ ታሪክ ታንቀሽ ሙጪ ኢትዮጵያ ሲባል ደረቱን የሚሰጠው አማራ የሚባል ብሔር አለ ኢትዮጵያ ውስጥ ሌላው ቆራጣ ካርታ ይዞ ነው የሚሽከረከረው ወሬኛ እስካሁን ጦርነት ላይ ሆኖ ቆራጣ ካርታ ይዞ የማይዞረው አማራና አማራ ብቻ ነው ኦሮሞ ሲያኮርፍ ቆራጣ ካርታ አለው ትግሬ ሲያኮርፍ ቆራጣ ካርታ አለው እንዲሁም ሌላው ወላይታ ቢያኮርፍ ቆራጣ ካርታ ስለሆነ ሲዳማ ቢያኮርፍ ቆራጣ ካርታ ስለሆነ እያንዳንዱ በታመጣው በቆራጣ ካርታ ውስጥ የተደበቀ ዘረኝነት ይዞ ነው የመጣው አማራ ያ ማንነት የለው አማራ እኩል ኢትዮጵያዊነትን እንዲቀጥል ይፈልጋል ቋንቋው ሰው ቢሆን አርዳችሁ ትበሉት ነበር የአማርኛ ቋንቋ ሰው ቢሆን የአማራ ቋንቋ
ቆረጣጥማችሁ ድምጥማጡን አጥፍታችሁ እንዲጠፋ ታረጉ ነበር። that's you ሜንታሊቲያችሁ የደከመ የዘቀጠ ማንነት ስላለው አስቴር በዳኔ ከዚህ ወጣሽ ነሽ። this is the problem። የግድ ብልጽግና ለመሆን የግድ አማራን መስደብ አይጠበቅብሽ። ፖለቲካሽን ማራመድ ትችያለሽ። የግድ ኦሮሞ መስደብ የለበሽም፣ ትግራዋያን መስደብ የለበሽም። ብልጽግና ትሆኛለሽ፣ አመራሩ ጋር አብረሽ ትሰሪያለሽ። አለቀ። የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ከህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ቪዲዮውን እስከ መጨረሻ ከሳታዩ እንዳትዳኙኝ አደራላለሁ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የእሷ መሆኑን ስላረጋገጠች ይህን ሀሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደድ የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺን የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለን። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቂ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮመንት ሊንክ ላይ ጥፋተኛና በደለኛ በዚህ ድርጊቷ በይፋ ይቅርታ መጠየቅ እንዳለባት ኮመንት ላይ እየጻፋችሁ እንዲሁም ደግሞ የሚመለከተው አካል ፖሊስ፣ አቃቤ ሕግ ተገቢውን እርምጃ ወስዶ ፍትህ እንዲያሰፍን ጥያቄ እንድታቀርቡ መልእክቴን አስተላልፋለሁ። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። እህታችን አስቴር በዳኔ ከመስመር የወጣ መሰለኝ አስተያየቷ። እስኪ የተናገረችውን ነገር ባጭሩ እንስማ። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ይበቃናል። ከጦርነት ልንወጣ ያልቻልነው የሆነ ብሔርና ሃይማኖት የሀገር ባለቤትነት እኔ ነኝ ብለዋል አለች። ይሄ የነ ጥላሁን ግዛው የነዋደልኝ ትርክት 50 ዓመት ኢትዮጵያን ዕዳ አስከፍሏታል። የእምነት ተከታይም ስለሆነች በተጨቆነ ላይ ህዝብና በተጨቆነ ሃይማኖት ላይ በጊዜው በደል በደረሰበት ላይ እሷም አብራ ይሄን ነገር ስታነጻጽር ህሊናዋስ ምን ይላት ይሆን? ፍትህ መቼም ከእግዚአብሔርን የሚያውቅ ሰው ፍትህ ያውቃል ብዬ ነው። እና ለማንኛውም እንደው ሌላ ነገር ሩቅ እጅ አልጠይቃትም ወደ ታሪክ። ኢትዮጵያ ላለፉት 8 ዓመታት ጦርነት እያደረገ ያለው ከአንድ ብሔር ብቻ ነው የአብይ አገዛዝ። ሌላውን ተይውና በኦሮሚያ ለምንድን ነው ጦርነቱ የሚካሄደው?
ማን የሀገር ባለቤትነት ስላለኝ ነው? በኦሮሚያ ያለውን ጦርነት የቀሰቀሰው የአማራ ህዝብ ነው። ከትግራይ ጋር 1 ሚሊዮን ዜጋ የጠፋበትስ ጦርነት የተካሄደው በማን ምክንያት? ታዲያ የሆነ ሃይማኖትና የሆነ ብሔር የሀገር ባለቤትነት ስለያዘ ነው ጦርነት የተቀሰቀሰው? ከምን ጥናት ተነስተሽ ምን ኮንክሉዥን ላይ ደረሽ? እንዲህ አይነት የጅምላ ክስ በአንድ እስከ ቅርብ ጊዜ ድረስ ታውቂያለሽ፣ ኦርቶዶክስ የነፍጠኞቹ ዋሻ እየተባለች እንደምትሰደብ። ሌላው ቀርቶ በአሁኑ ሰዓት በኦርቶዶክስ ላይ የደረሰውን በደል አታውቂውም? መሬት የጠበባቸው የአንቺ እምነት ተከታዮች አይደሉም? መሬት የጠበባቸው የአብይ ጴንጤዎች አይደሉም? በአሁኑ ሰዓት ኦርቶዶክሶች ጥቁር የለበሱበት ዘመን አይደለም። ነጠላ ከእናቶች ላይ የሚቀደድበት ዘመን አይደለም። አንቺም እወዳታለሁ የምትይው ኢትዮጵያ የሚቃጠልበት ጊዜ አይደለም። ውጊያው ኢትዮጵያን ከማስቀጠልና ካለማስቀጠል ጋር አይደለም። ከምን ተነስቶ ምን ላይ እንደደረሰ የጦርነቱ ስብስብነቱን ታውቂዋለሽ። ምናልባት ታውቂዋለሽ ብዬ ስለምገምት ማለት ነው። እንዴት የነ ተፈራ የነ አብይን የነ ሽመልስ አብዲሳን ፍርድ አንቺም ማሳለፍሽው? የቀረሽ እኮ ልክ ማስገባት ነው እነዚህን ኃይሎች ማለት ብቻ ነው። ሽመልስ አብዲሳ መሰባበር አለብን እኮ የሚለውን ብቻ ነው የቀረሽው። ሰበር ናቸው። ደፋር አስተያየት ነው የሰጠሽው። የዚህ ሀገር ባለቤት ነኝ ማለትና የዚህን ማህበረሰብ የሀገር ነዋሪውን እየጨፈጨፉ እየገደሉ መሬቷን አክልዳማ ማድረግ ነው የሚሰነፍተው ወይስ እንዴት ነው? ለውድድር ራሱ የገባበት ነገር በጣም ፌር አይደለም። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁልኝ ጀምሩ። አስቴር በዳኔን በተመለከተ አንዳንድ ነገር ልበል። አስቴር በዳኔ ሰሞኑን አነጋጋሪ ሆናለች እና በጣም እያነጋገረች ነው ያለችው። እኔ አይዶ ነው እሷን ከቁም ነገር አይታችሁ በራሱ በዚያ ያክል ደረጃ መነጋገሪያ ማድረግ በጣም ገርሞኛል። ግን ቢሆንም ግን ንግግሯ ደስ አይልም እና በተለይ በታሪክ ውስጥ አንድ የሆነ ህዝብ እና ሃይማኖት የዚች ሀገር ባለቤት ነበር። አሁን ደግሞ ጊዜው ተገልብጦበትና የሆነ የማይሰማ ጨካኝ የሆነ ትውልድ ተነስቶ ይሄንን ዘር እና ይሄን ሃይማኖት እየወጋ ነው፣ የእጁን እየሰጠው ነው፣ የዘራውን እያሳጨረው ነው በማለት ተናግራለች። አንደኛ አስቴር በዳኔ ይሄ ንግግሯ ያው በግልጽ አሁን ላይ እየገፋ ያለው ኦሮሞ ነው፣ እያጠፋ ያለው ኦሮሞ ነው፣ እየጠፋ ያለው ደግሞ አማራ ነው። አስቀድሞ ያጠፋው እና አገርን ያበላሸው አማራና ኦርቶዶክስ ነው የሚል አንድምታ ያለው ይመስለኛል፣ እኔ ሙሉውን ስላየሁት ማለት ነው። እና እቺ እኮ ሴትዮ ንቅል እኮ ነች፣ ንቅል ነች እኮ አይምሯ እኮ ትክክል አይደለም። በነገራችን ላይ መንታ ምላስ ነው፣ እንደዚህ አይነት ምላስ ነው ያላት። መንታ ምላስ እንደፈለገች ነው የምትቦረተፈው። በቃ እኔ ምን አይነት አባት እንዳሳደጋት ነው በጣም እኔ ግራም ይገባኝ። አባቷን ባገኝ ቁጥጥ ነበረ ማረጋቸው፣ እሷን ሳይሆን አባቷን ነው መቆንጠጥ። በዳኔን ጋሽ በዳኔ መቆንጠጥ አለባቸው። እንዴት ያለች ልጅ ነው ያሳደጉት። እኔ ከድሮ ጀምሮ ነው ማውቃት። ይሄ ምንድነው ፍቅር ምናምን፣ ይሄ ቀዝቃዛ ወላፈን የሚባል ፊልም ነበረ እሷ የምትተውንበትና ኤድስ ይዟት ኤችአይቪ ይዟት የተወን በቃ ትክክለኛ የዛን ጊዜ ነበር በኤችአይቪ ተይዛ የነበረባት። እውነት ማጠቅም ነች።